እንግዲህ የአባዬን ሚስት ሽር ሽር ይዛ ሄደች ማለት ነው። አለሜ ግን በቅናት ተንጨረጨረች። አይገልጸውም። አባዬም በደስታ እንግዲህ ፈገግ ብለዋል። ምንም ቢሆን የልጃቸው እናት ናት። ምንም ማድረግ አይቻልም። እንግዲህ ትሁትም ደግሞ እንግዲህ አለሜ እሰራልሻለሁ፣ እኔ አለሜ አይደለሁም አንቺ መሽቁቅ ነሽ አውቃለሁ፣ ውለታ ውለሽልኛል፣ ግን ደግሞ በውለታ ታጥሬማ እንደዚህ ስትጫወችብኝ አላይም ብላለች ማለት ነው። ተመስገንም እንግዲህ ደጅ እየጠና ይገኛል። ትሁቴን ሽማግሌ ልኬ ሚስቴ ላደርጋት ፈልጋለሁ። እኔ እንደ በፊቱ ወይ በጉልበት ወይ በጸብ አይደለም የመጣሁት። ስለዚህ ልትረዱኝ ይገባል። አባዬ እውነቴን ነው የምልህ፣ እኔ የድሮ ተመስገን አይደለሁም፣ ተለውጫለሁ። ስለዚህ ትሁት የኔና የኔ ብቻ ናት። እሷ ግን የሌላ ሰው ሆና ማየት አልፈልግም፣ በጭራሽ ያመኛል አለ ማለት ነው። እንግዲህ አባዬም ደግሞ እንደዛ ከሆነ ጥሩ፣ አንተ ነገር እንደው አይታወቅ። አባዬ መነኝ ትኮራብኛለህ፣ ግን እሷ ካልፈለገችህስ ምን ማድረግ ይቻላል? ካልወደደችህስ? እኔ ከወደድኳት በቂ ነው። እንግዲህ እሱን አብረን የምናየው ይሆናል የኔ ልጅ። ለማንኛውም አሁን ዞር ብል ከበሪ ላይ አለው። ትሁትም እንግዲህ የአባዬን ሚስት ፍለጋ ሄዳ ነበረ። አንተ ነው የወሰድካት ትሁትን? በጸባይ እምቢ ስትል በግዳጅ ጎትተህ ወሰድካት አይደለ? አሁን ፖሊስ ጠራ። አባዬ ይሄን ህገወጥ ስራ በፈጽም እኔ እዚህ ምን እሰራለሁ እንዴ? ምን ሆነሃል አባዬ? እንደዚህ አይነት ነገር በፍጹም አላደርግም። ስለ እኔ አሁን ጉልበት አልጠቀምም፣ በቃ በጸባይ ነው። ሽማግሌ ልካለሁ፣ ከዚህ በፊት ላደረግኳት በሙሉ እከሳለሁ አለ ማለት ነው። እንግዲህ ተመስገን ጸባይ የገዛ ይመስላል። ነገር ግን ቲናም ደግሞ እንግዲህ ለምንና እንዴት እንደገባች አይታወቅም። እዛ ቤት ትሁት መንገድ ላይ አግኝታት እንግዲህ ይዛት ገባች። አባዬንም ይቅርታ ጠየቀችው። ለትንሽ ቀን ነው እዚህ ቤት መቆየት የምትችይው እንጂ እቤቴ በፍጹም እንድትቀመጪ አልፈልግም አለ አባዬ። ይሁን ለትንሽ ቀን ቢሆንም በዛ መሀል ምን እንደሚመጣ ማን ያውቃል እያለች ቲና እዛው እንግዲህ እና አባዬን ቤት እያስተካከለች ቁጭ ብላለች ማለት ነው። ወይዘሪት አለሜ ታዲያ ቤት ማነች ቲናን ቁጭ ብድግ እያደረገቻት በአይኗ ትገኛለች ማለት ነው። እሰራልሻለሁ፣ እመኝኝ፣ አልለቅሽም እያለች አለሜ ከዛም ዞር አለችና ብቻዋን ቆመችና አለሜ እንደውም ከዚች ልጅ ብሻረክ ሳያዋጣኝ አይቀርም። እች ልጅ ይመስለኛል የዚህ ሰውዬ የልጁ ሚስት ናት። እናም ታዲያ ጠላታቸው ናት። ስለዚህ ከሷ ጋር መስማማት አለብኝ። እኔ እያለውማ ይሄ ሽማግሌ ከቀድሞ ሚስቱ ጋር በፍጹም አይኖርም ስትል እንግዲህ አለሜ ብቻዋን እያጎረመረመ ትገኛለች። ታዲያ ትሁት የአለሜ አዝማሚያ ስለገባት አባዬ ከዚህ በኋላ ላለው ነገር ላንተ ሰጥቻለሁ፣ ኃላፊነቱን ግን ተወጥቻለሁ እኔ አለችው። ከዛ በኋላ የኔ ልጅ እኔ እሷ እንኳንም በህይወት ታገኘችልኝ እንጂ ከዚህ በኋላ እሷን መንከባከብ የኔ ስራ ነው አላት። ከዛ ትሁትም ደስ አላት። ትሁቴ አንቺስ ምን አሰብሽ? ምን አስባለሁ አባዬ፣ ያንቺና የናቴ ነገር የኔና እናቴ ነገር እዚህ ጋር ይቆማል። በዛ ላይ እናትየዋ አንተና ትሁት አንድ ላይ መሆን አትችሉም። ስለዚህ ትሁትን ተዋት ስትል ሰምቻለሁ። ምን? አዎ አባዬ፣ በጆሮዬ ነው የሰማሁት። በእሷ ቤት እኔ ያልሰማው ያላየው መስሏታል። እናም ሳሎን አስቀምጣ ትሁት ጥሩ ልጅ ናት አውቃለሁ፣ ግን ላንተ አትሆንህም፣ ይሄንንም አድርገው ላንተ ብዬ ነው ብላ ስትለው ሰምቻለሁ። ተለያዩ እና እሱ ምን አለ? እማዬ በእውነት በጣም አዝኜብሻለሁ ብሎ ጥሏት ወጣ። አውቃለሁ ናቲ ጥሩ ሰው ነው፣ ግን ደግሞ እኔ ራሴ ለሱ መገባ ሴት አይደለሁም አለችው። እንግዲህ ትሁት አባዬን ይገርማል። እንደው አለሜ ግን ምን ነክቷት ነው እንደዚህ የተቀየረችው? አላቅም አባዬ ምን እንደቀየራት። በተለይ ከቤቲ ጋር ቆምሽ ብላ ነው እንደዚህ ጠመደችኝ አለች። እንግዲህ ቤቲ እህቷን ለማሳከም ተፍ ተፍ እያለች ነው። ትናንትና ዶክተሮቹን አናግራለች። እህቷም ደግሞ ተቀይራን የመጣችው። እናም የእህቴን ማሳከሚያ አስቀርቼ ሌላውን ንብረቷን በሙሉ እመልስላታለሁ። ከዚህ በኋላ በቀለም ምንም አልፈልግም። ሁሉም ነገር ይበቃኛል፣ ደክሞኛል። ትሁቴ ተንኮል የማስብበት ጊዜ ላይ አይደለሁም አለች። ከዛ በኋላ አይ ጥሩ ነው ያቺ እስስ ሴትዮ ሳለች እንዴ ስትላት አለች። አዎ ለካ ሽርክሽ ነች ስትላት እንደዛ ማለቴ ሳይሆን በቃ ቤቲ
በቀል ጥሩ አይደለም ትሁቴ። አንቺ ባትይኝም እኔ በቀል የሚባል ነገር አልፈልግም። በዚህ ሰዓት ሰላም ብቻ ማግኘት ነው ፈልገው። ያ ሰይጣን ሰውዬ ደግሞ ስለታሰረ በጣም ደስ ብሎኛል አለች። አንቺማ ለማግባትሽ በምን ታወቀ እያልኩ እኔ ምክንያቱም አለሜ አንቺን ማሳስርሻለሁ እያለች እየዛተችባት ነበር። አለሜ ግን ትሁት ላይ በመቀየሯ የእውነት ነው የምላችሁ በጣም አናዳኛለች። የሰው ልጅ ለካ ይገርማል። ያለፈውን የሚረሳ ሰው ግን ሰው አይደለም። በእውነት ነው የምላችሁና አለሜ እንደ ውሻ ባዶ ቤት ውስጥ ተዘግቶባት ማንም ገብቶ እንኳን ቼክ የሚያደርጋት የለም። ለዱላብና ለስድብ ብቻ ነው ባልና ሚስት እየተፈራረቁ ገብተው የሚያዩት እንጂ ማንም ሰው ዞር ብሎ አላያቸው ነበር። ትሁት ግን ህይወቷን ቁማራ ሲይዛ እዛ ቤት ውስጥ እየገባች እነሱም ሳይኖሩ ሳሎን እያመጣች ቡና እያፈላች ብቻ ብዙ ነገር እያደረገችላት፣ ግን እሷ ውለታዋን በአንድ ያፈር አለበሰችው። ይገርማል። እኔ በውለታ ታጥሬ መኖር አልፈልግም ማለች እኮ ጨርሶ ማለት ነው። አያችሁ፣ የተራረፈና የተበላሸ ምግብ ለውሻ እንኳን የማይሰጥ ምግብ እየበላች ኖራ፣ ዛሬ ግን ትሁት ያ ሁሉ ነገር ተጋፍጣ ከዛ ጉድ ውስጥ አስወጣቻት። ታዲያ ዛሬ ለትሁት ምላሿ ይሄ አልነበረም። የሆነም ዞሮ ከካሜራ ጀርባ እነሱ አንድ ናቸው፣ እኛ እናራለን እንጂ። ትሁትም ታዲያ አንዳንድ ጊዜ ሰዎች እንዴት እንደሚያስቡና እንዴት እንደሚያዩ አላውቅም። ዝም ብለን እሺ ብለን አንገታችንን ደፍተን ስንሰራ ወይም ታዛዥ ስንሆናቸው ለነሱ ብለን ከጎናቸው ስንቆም ምንም ማናቅ ሞኝ እንመስላቸዋለን። የተሳሳተ አስተሳሰብ። ብቻ ዋናው ነገር እሷ ደስተኛ እንኳንም ሆነች ለእኔ ችግር የለውም አለችው አባዬን። እውነት እንኳን አንቺ እኔ ራሴ አለሜን አዝኜባታለሁ። እንዴት እንደዚህ ያደርጋታል አባዬ? በተለይ ባለፈ እኔ ከአቶ ገዙ ቤት ወጥቼ የመጣው ቀን ሌሊት በአጠገቤ ሳገኛት ልትገለኝ ነው እንደ ብዬ በጣም ደንግጬ ነበር። ሳታንኳኳ ነው የገባችው? ኧረ አባዬ እኔ አጠገቤ ነው ያየኋት ቆማ። እኔም ልታደርገኝ እንደገባች ራሱ አላውቅም። ይገርማል። ሴትዮዋ ግን ከቀልቧ እኮ አይደለችም እያለ አባዬ። አለሜም ታዲያ ትሁት ችግርሽ ምንድን ነው? የኔ ደስታ እኮ የአንቺ ደስታ ሊሆን ይችላል፣ ሊያስደስትሽም ይችላል። አንቺ ግን በእኔ ደስታ በጣም እየተደበርሽና በጣም እየተከፋሽ ነው። ቆይ ችግርሽ ምንድን ነው ከኔ ጋራ አለቻት። እንዴ አለሜ ምን ሆነሻል? እንደውም አንቺ ልጠይቅሽ እንጂ ያስቀየምኩሽ ነገር አለ? ተሳስቼ ሳላውቄና የተናገርኩሽ ነገር ካለ ይቅርታ። የተቀየርሽውማ አንቺ እኮ ነሽ አለሜ። እኔ እዚህ ቤት ከመጣሁ ቀን ጀምሮ ልክ አይደለሽም በፍጹም። አዎ ተቀይሬያለሁ። ለምን? ምክንያቱም የዛሬ 11 ዓመት የሞተች ሚስቱን ፈልገን አምጥተን እንቀብራለን ምናምን እያልሽ ሰውየውን ቁስል ምትል። ታዲያ ይሄ እኮ ከአንቺ ህይወት ጋር የሚገናኝ አይደለም። ይገናኛል እንጂ እንዴት? በቃ ይገናኛል አልኩሽ ትሁት። እዛ ትሁቴ ፈገጋለችና አሀ ገባኛለች። አለሜ ተነስታ ወደ ፎቅ ሄደች። ከዛ በኋላ ሴትዮዋ ምን እየሆነች ነው አለች። ታዲያ ናቲ የትሁት እንደዚህ መሆን እውነታው አልገባውም ገና። ምን ሆና ነው ትሁት እንደዚህ የተቀየረችው? ትሁት የሆነ ችግር ውስጥ እንዳለች ይሰማኛል። ምንድን ነው የሆነችው? እኔ ያለ እሷ ፍቃድ ምንም ልነግርህ አልችልም የኔ ልጅ አለው አባዬ። ታዲያ ትሁትና ናቲ ከዚህ በኋላ አብረው አይሆኑም። ምክንያቱም ተመስገን መጥቷል። ተመስገን እንግዲህ ከኔ ውጪ ትሁት የማንም ልትሆን አልችልም። እኔ ተመስገን ነኝ በጸባይ አንተን ብዬ ሽማግሌ ልኬ ከልጃችንን አብረን ማሳደግ። ቆይ አንተ ለምንድን ነው ከህይወቴ ውስጥ የማትወጣው? 8 ዓመት ሙሉ አንተን ስሸሽ ኖርኩኝ። ልጄ 8 ዓመት ሞላት ከአንተ ስሸሽ። ቆይ ምንድን ነው አንድ ቀን እንኳን አንድ እናትና ልጅ ተጫውተን አናውቅም። አንተ ምንድን ነው የምትፈልገው? ለምን ከህይወቴ አልወጣም? ትሁት አልችልም፣ ይቅርታ ከህይወትሽ መውጣት አልችልም። ግን አሁን እኔ የመጣሁት ለጸብ ወይ ለሆነ ነገር ሳይሆን ልጅቷን አብረን እናሳደግ ልልሽ ነው። አታፍርም እንዴ? ልጅ ስትል የት የምታውቃትን ልጅ ነው። ከዛ በኋላ እንግዲህ ተመስገን ተመልሶ ሄደ። ትሁቴም የአባዬን ሚስት ፍለጋ ሄዳ እንግዲህ አንድ አባት አገኘችና እሳቸውን ጠየቀቻቸው። የዛሬ 11 ዓመት በእናንተ አካባቢ የተገለበጠ መኪና ነበረ እና እዛ ውስጥ ብዙ ሰው ሞቷል፣ የተረፉም አሉ ተብለዋል ብላ ስትጠይቅ፣ አዎ የኔ ልጅ ብዙዎቹም አለቁ፣ በዛውም ልክ ደግሞ የተረፉም አሉ። ምን ነው አንቺ ምን ጠፍቶብሽ ነው? የአባዬ ሚስት የአባዬ ሚስት። ወይ ጉድ! እና ታዲያ
እናማ እሷን ፍለጋ ነው። ምናልባት በህይወት ያሉ አሉ፣ ከእሷ ውስጥ አንዷ ትሆናለች ብዬ ነው የመጣሁት። እሱም በጣም ተጨንቋል ስለነበረ ነው አባዬ አለችው። ከዛ በኋላ አዎ የኔ ልጅ ብዙዎቹ ተርፈዋል፣ ብዙ ጉዳት የደረሱባቸውም ነበሩና አሉ አላት። ከዛ ትሁቴ ፎቶውን በደግ አርጋ ስታሳየው አባቱ ሰውየው ደነገጡ፣ በጣም ደነገጡ። ምን ነው ጋሼ ያውቋታል እንዴ? ሴትዮ በሕይወት እንዴ? ከዛ ትሁትን ፍጥጥ ብሎ ማየት ጀመረ። ማነች አልሽኝ? የአባዬ ሚስት። የአባዬ ሚስት? አዎ የዛሬ 11 ዓመት። እቺ ሰው በጣም ጉዳት ደርሶባታል፣ በጣም ተጎድታለች እንጂ አልሞተችም፣ በሕይወት አለች። ምን? አዎ የኔ ልጅ በሕይወት አለች፣ ግን አልሞተችም። ከዛ ትሁቴ በጣም ተደሰተች። አምላኬ ሆይ ሀሳቤን ምኞቴን አሳካህልኝ አይደለህ እያለች እንግዲህ በጣም ደስ አለች። ከዛ በኋላ እንግዲህ ትሁቴ ሴትይቱን ይዛ ወደ አባዬ ቤት መጣች ማለት ነው። እንግዲህ አባዬ ቤት ይዛው ስትመጣ አለሜ በሰው ቤት ቁጭ ብላ እግሯን አፈናጣ። እናቴ እንደው በቃ እኔ ነኝ ባለቤቷ አንቺ ማነሽ ልትላት ብቻ ነው የቀራትና ይገርማል። አንዳንድ ጊዜ የምናደርጋቸው ሀክቶች በጣም ያስቸግራሉና ታዲያ ትሁት ይዛ ስትሄድ ትሁትን ቁጭ ብድግ አደረገቻት ባይኗ አለሜ። ከዛም ትሁት ሴትዮዋ ጤና የላትም እንደ ሴትዮዋ እኮ የመጣችው የገዛ ቤቷ ውስጥ ነው። ቤቱ ካልተመቸሽ ስትፈልጊ ቤትሽ ሂጂ እያለች ማጉረምረም ጀመረች። አባዬ ማመን አቃተው። እንግዲህ ትሁቴ አባዬን ሰፕራይዝ አደረገችው፣ ይዛት መታ። ከዚህ በላይ ደስታ ምን አለ? እውነት እኔ በጣም ነው ደስ ያለኝ እንግዲህ በህይወት ስላለች። እሳቸውም እስከ ዛሬ በጣም ወዳታለው ምናምን እያሉ ነበር። ያ ነገር ደግሞ አለሜን በጣም ያናድዳት ነበረ። እሳቸው ሚስቴን ወዳታለው ስለሚሉ አለሜ በጣም እየተናደደች ነበረ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ?